አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት አምነን ታኅሳስ 4 ቀን የሚጸለይ መጽሐፈ ስንክሳር ይህ ነው። በዚች ቀን የሊቀ ሐዋርያት ቅዱስ ጴጥሮስ ወንድም የተመሰገነ ቅዱስ ሐዋርያው እንድርያስ በምስክርነት አረፈ። ለዚህም ቅዱስ ይሰብክ ዘንድ ዕጣው በልዳ ሀገር ወጣ። ከእርሷም ብዙዎች በቅዱስ ጴጥሮስ ትምህርት አምነው ነበረ። እንደ ቦታው የሚጥም በሥራው ሁሉና በአምልኮቱም የተወደደ ያማረ ደቀ መዝሙሩ ፊሊሞንና አብሮት ነበር። ሐዋርያው እንድርያስም ከፍ ባለ ቦታ ላይ ወጥቶ ጣዕም ባለው አንደበቱ ከቅዱሳት መጻሕፍት እንዲያነብ አዘዘው። የጣዖታት ካህናትም የሐዋርያው እንድርያስን መምጣት በሰሙ ጊዜ አማልክቶቻቸውን ይረግሙ እንደሆነ ሊጣሏቸው ሽተው የጦር መሳሪያቸውን ይዘው ወጡ። በዚያ ጊዜ ፊሊሞን በቤተ ክርስቲያን ውስጥ ከወርቅና ከብር የሰው እጅ ሥራ የሆነ የአሕዛብ አምልኮታቸውን አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም፣ የሚሰሯቸውም የሚያምኑባቸው ሁሉ እንደነሱ ይሁኑ እያለ ሲያነብ ሰሙት። ስለ ቃሉ ጣዕምና ስለ ንባቡ ማማር ልባቸው ከክህደት ማሰሪያ ተፈታ። ወደ ቤተ ክርስቲያንም ገብተው ከሐዋርያው እንድርያስ እግር በታች ሰገዱ። ክብር ይገባውና በጌታችን በኢየሱስ ክርስቶስ አመኑ። እርሱም የቤተ ክርስቲያንን ትምህርት አስተምሮ የክርስትናን ጥምቀት አጠመቃቸው። ከእሳቸውም ጋር ጣዖታትን የሚያመልኩ ውስጥ ብዙዎች አምነው ተጠመቁ። በዚያ ወራት እንዲህ ሆነ። በልዳ ሀገር አቅራቢያ ስሙ ዮሐንስ የሚባል አንድ ቄስ ነበረ። ለእርሱም አንድ ልጅ አለው። እርሱም ከባልንጀራው ጋር ሲጫወት በድንገት ገደለው። የሟች አባትም ልጄን የገደለው ልጅህን አሳልፈ ስጠኝ ሲል ቀሲስ ዮሐንስ ያዘው። ቀሲስ ዮሐንስም የሀገሩ ሰዎች ሄጄ ሐዋርያው እንድርያስን እስከማመጣው ዋስ ሁነኝ፣ እሱን የሞተውን ያስነሳልኛል ብሎ ለመናቸው። እነሱም በተዋሱት ጊዜ ቄስስ ዮሐንስ ወደ ሐዋርያው እንድርያስ ሄዶ ችግሩን ሁሉ ነገረው። ሐዋርያው እንድርያስ ቄስስ ዮሐንስን እንዲህ አለው፣ ከእኔ ዘንድ የሚጠመቁ ብዙ ሕዝቦች ስላሉ ከአንተ ጋር እሄድ ዘንድ አይቻለኝም። ግን ደቀ መዝሙሬን ፊሊሞንን አብሮ ይሄድ፣ እሱ የሞተውን ያስነሳልሃል አለው። ሐዋርያውም እንድርያስ ከቄሱ ጋር ሄዶ የሞተውን ያስነሳለት ዘንድ ፊሊሞንን አዘዘው። ወደ ከተማውም ሲቀርብ ቄሱንና ፊሊሞንን ሰዎች በከተማ ውስጥ ሁከት ሆኗልና አገር ገዢው እንዳይገድላችሁ ወደ ከተማው አትግቡ አሏቸው። ፊሊሞንም እንዲህ አለ፣ እኔ የመምህሬን ትእዛዝ መተላለፍ አልችልም። የሞተውን ለማስነሳት እሄዳለሁ እንጂ። መኮንኑም ቢገድለኝም መምህሬ እንድርያስ መጥቶ እኔን አስቀድሞ የሞተውን ያስነሳል። ሲገባም መኮንኑን ኒቅሮስን ተገናኘውና ፊሊሞንና እንዲህ አለው፣ ሀገርን ለምን ታጠፋለህ? የሾሙህ ከክፉ ነገር ሁሉ ሀገርን ልትጠብቅ አይደለምን? መኮንኑም ይህ ሰው ነፍሰ ገዳይ ይመስላል አለው። ወታደሮቹም ይዛችሁት ስቀላችሁ ግረፉት አላቸው። ወታደሮቹም ይገርፉት ዘንድ ይዘው ሰቀሉት። ፊሊሞንም ኒቆሮስ የተባለውን መኮንን እንዲህ አለው፣ የበደልኩት በደል ሳይኖር ለምን ስቀለህ ትገርፈኛለህ? እኔ ታናሽ ብላቴና ስሆን ደቀ መዝሙሬን እኔን ስቀለው ሲገርፉኝ ይመለከት ዘንድ ለመምህሬ እንድርያስ ማን በነገረው አለው። ወታደሮቹም ፊቱን መልሶ እንዲህ አላቸው፣ ከውስጣቸው የሚራራና የሚያዝንልኝ የለምን? በመስቀልና በመገረፍ እንዳለሁ ሄዶ ለመምህሬ እንድርያስ ስለ እኔ ይነግር ዘንድ አለ። ከቃሉ ጣዕም የተነሳ ወታደሮቹ ተሰብስበው መጥተው አለቀሱ።
በዚያ ጊዜ አዕዋፍ ሁሉ መጥተው እኛን ላከን ብለው ተናገሩ። ድንቢጥም ቀርባ እኔ በአካሌ ቀላል ነኝና እኔን ላከኝ አለች። አንቺስ አመንዝራ ነሽ፣ ከወገንሽ በመንገድ አንዱን ያገኘሽ እንደሆነ ከእርሱ ጋር ትጫወቻለሽ፣ ፈጥነሽም አትመለሽም አላት። ከዚያም በኋላ ቁራ ቀርቦ እኔን ላከኝ አለው። ፊሊሞንም እንዲህ አለ፣ አንተ ከቀድሞ ዘመን በተላክ ጊዜ ለአባታችን ኖህ የመልእክቱን መልስ አልመለስክም አለው። ፊሊሞንም ግን እርግብን ጠርቶ እንዲህ አላት፣ እግዚአብሔር የዋሂት ብሎ ስም ያወጣልሽ ከአዕዋፋት ሁሉ የተመረጥሽ ወገን አንቺ ለአባታችን ኖህ በመርከብ ውስጥ ሳለ መልካም ዜና አድርሰሽለታልና አባታችን ጻድቅ ኖህ ባርኮሻልና አሁንም ወደ ልዳ ከተማ ወደ መምህሬ እንድርያስ ሂጂ፣ ንገሪው ስቅለው እየገረፉኝ ነውና ወደ እኔ ወደ ደቀ መዝሙርህ ፊልሞን ይምጣ ዘንድ። በዚያ ጊዜ እርግብ ሂዳ ለሐዋርያው እንድርያስ ነግራ የመልእክቱን መልስ ይዛ ተመለሰች። የተባረከች እርግብም ለፊሊሞን መምህርህ እንድርያስ እኔ እመጣለሁና አይዞ በርታ ብሎሃል አለችው። በዚያ ጊዜ እርግብ በሰው ቋንቋ ለፊሊሞን ስትነግረው ኒቅሮስ መኮንኑ ሰማት፣ እጅግም አደነቀ። ፈጥኖም ተነስቶ ራሱ በእጆቹ ፊሊሞንን ፈትቶ ከተሰቀለበት አወረደው። ክብር ይገባውና በጌታችን ኢየሱስ ክርስቶስ ስም አመነ። ሰይጣን ግን ቀና፣ በመኮንኑ ሚስት ልቦና አድሮ አሳበዳትና ልጇን ገደለች። አገልጋዮቹም ሄደው የሆነውን ሁሉ ለመኮንን ነገሩት። ፊሊሞንም አትፍራ፣ አይዞህ አለው። ከዚህ በኋላ እርግብን ጠርቶ ወደ መኮንኑ ቤት ሂጂ፣ እንዳይሸበሩ በጸጥታ እንዲቆዩ ንገሪያቸው አላት። እርግቢቱም ሄዳ ፊሊሞን እንዳዘዛት ለሕዝቡ ነገረቻቸው። ሕዝቡም እርግቢቱ በሰው ቃል ስትናገር በሰሙ ጊዜ እጅግ አድንቀው ፊሊሞን ወዳለበት ተሰበሰቡ። በዚያ ጊዜ ሐዋርያው እንድርያስ ደረሰ። አስቀድሞ የሞተውን ያስነሳው ዘንድ ደቀ መዝሙሩ ፊሊሞንን አዘዘው። እርሱም ክብር ይገባውና ወደ ጌታችን በመጸለይ ከሞት አስነሳው። ሁለተኛው ወደ መኮንኑ ቤት ሄዶ ሐዋርያው እንድርያስ የመኮንኑን ልጅ እናቱ የገደለችውን አስነሳው። የመኮንኑ ሚስት አዳናት። ከሷም የወጣውን ያንን ጋኔል ይዞ በሰው ሁሉ ፊት ምድርን ከፍቶ ወደ ጥልቁ አዘቅት አሰጠመው። ከዚያ በኋላ ሐዋርያው እንድርያስ እርግቡን ጠርቶ ዕድሜሽ ስንት ነው አላት። እሷም 8 ዓመት ነው አለችው። እርሱም ለደቀ መዝሙሬ ስለታዘሽ ወደ ዱር ሂጂ፣ ለዓለም ሰዎች የመገዛት ነፃ ሁኚ አላት። ወዲያውኑ ሄደች። ሕዝቡም ይህንን ድንቅ ሥራ አይተው አምነው ሁሉም የክርስትና ጥምቀትን ተጠመቁ። ከዚህ በኋላ ከእርሳቸው ዘንድ ወጥቶ አክራድ፣ አክሲስ፣ አክሳስያ፣ ሲኖፎሮስም ወደ ተባለ አገሮች ሄዶ አስተማረ። ከሐዋርያው በርተሎሜዎስ ጋር ተገናኝቶ ጋዝሪኖስ ወደሚባል ሀገር በአንድነት ሄዱ። የሀገሩ ሰዎች እግዚአብሔርን ወደ ማወቅ እስከተመለሱ ድረስ ረዳት ከተደረገላቸው ገጽ ከልብ ጋር ገብተው ወንጌልን ሰበኩ፣ ድንቅ ተአምራትንም አደረጉ። ከዚያ በኋላ ሐዋርያው እንድርያስ ወደ ሌሎች ሀገሮች ሄደ፣ አስተማረ። በፍጻሜውም ወደ አንዲት ሀገር ገብቶ ቅዱስ ወንጌልን ሰበከ። የዚያችንም ሀገር ሰዎች ግን እጅግ የከፉ ስለሆኑ ትምህርቱን አልተቀበሉትም። ከቅዱስ ሐዋርያው እንድርያስ ድንቅ ታምራት ስላዩ ያመኑ አሉ። ያላመኑም ግን ወደ እርሱ እንዲመጣና እንዲገድሉት በቅዱስ እንድርያስ ላይ ክፉ ምክርን መክረው በተንኮል ወደ እርሱ መልእክተኞችን ላኩ። መልእክተኞችም ወደ ቅዱስ እንድርያስ ሲደርሱ ማራኪ የሆነ ትምህርት ሰሙ። ፊቱንም ብርሃን ሆኖ አዩትና ክብር ይገባውና በጌታችን አመኑ። ደቀ መዝሙሮችም ሆኑ። ወደ ላኳቸውም አልተመለሱም።
ሁለተኛም በእሳት ሊያቃጥሉት ተማከሩና ተሰብስበው ወደ እርሱ ሄዱ። እርሱ ግን የልባቸውን ክፋት ትታችሁ ትድኑ ዘንድ ክብር ይገባውና በጌታችን በኢየሱስ ክርስቶስ እመኑ። ይህ ካልሆነ ግን ለእኔ ያላችሁን ይህች እሳት እናንተን ትበላለች አላቸው። ቃሉንም ባልሰሙ ጊዜ ከሰማይ እሳት ወርዳ እንድታቃጥላቸው ክብር ይገባውና ጌታችን ለመነው። ወዲያውኑ እሳቱ ወርዳ አቃጠለቻቸው። በዚያች ሀገር አውራጃ ሁሉ ዜናው ተሰማ። እጅግም ፈርተው ብዙዎች ክብር ይገባውና በጌታችን በኢየሱስ ክርስቶስ አመኑ። የጣዖታት አገልጋዮች ግን ይህንን ሁሉ ድንቅ ተአምር አይተው አላመኑም። ቅዱስ ሐዋርያው እንድርያስን ሊገሉት ፈለጉት እንጂ። ከዚህ በኋላ ተሰብስበው መጡና ቅዱስ ሐዋርያው እንድርያስን ይዘው ወሰዱት። ታላቅ ግርፋትንም ገርፈው በከተማ ሁሉ ራቁቱን አዙረው በወህኒ ቤት ጨመሩት። በማግስቱ የሚሰቅሉት ሰው ልማዳቸው እንዲሁ ነውና ሰው ሊገድሉ በሚሹ ጊዜ ወስደው በእንጨት ላይ ይሰቅሉታል፣ እስከሚሞትም ድረስ በድንጋይ ይወግሩታል። በዚያችም ሌሊት የተመሰገነ ሐዋርያው አባታችን እንድርያስ እንደ ፊተኞቹ እሳት ወርዳ እንድትበላቸው ክብር ይገባውና ጌታችን ክርስቶስን ለመነው። ክብር ይገባውና ጌታችንም ተገለጠለትና ከዚህ ዓለም የምትለይበት ጊዜ ደርሷልና አትዘን አለው። ሰላምታም ሰጥቶት ከእርሱ ተሰወረ። የተመሰገነ የሐዋርያው እንድርያስ ልቦናው ፈጽማ ደስ አላት። ንጋትም በሆነ ጊዜ ወስደው በእንጨት ላይ ሰቀሉት፣ እስከ ሞተ ድረስ በድንጋይ ወገሩት። አማንያንም ሰዎች መጥተው ሥጋውን ወስደው ገንዘው ቀበሩት። ከእርሱ ታላላቅ የሆኑ አስደናቂ ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሐዋርያው እንድርያስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ወበዛቲ አለ ዕለት ተዘከርኮ ለቅዱስ አባ ጸአ ወያዕቆብ ዘካርያስ ወስምዖን ወታወድራ ወታፍልያ ወበረከቶሙ ታሎ ምስሌነ ለዓለመ ዓለም አሜን። በዚህች ቀን የቅዱሳን የአባ ጸአ፣ የአባ ያዕቆብ፣ የአባ ዘካርያስ፣ የስምዖን፣ የታወድራ እና የታውፍልያ መታሰቢያቸው ነው። በረከታቸው ከኛ ጋር ከኔ ከኃጢአተኛ ገብረ ሥላሴ ከአጸደ ማርያም ከተ ኢየሱስ እንዲሁም ከወለተ ሥላሴ ወለተ ማርያም እንዲሁም ወለተ መድን ወልደ ሐዋርያት በጸሎት አግዘኝ ካሉቶቼና ወንድሞቼ ጋር ይኖር ለዘላለሙ አሚን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።